ዩክሬን የ1 ቢሊዮን ፓውንድ ግምት ያለውን የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ቤተ መንግስት ልታወድመው በከፍተኛ ዝግጅት ላይ መሆኗ ሲገለጥ በጥቁር ባህር የሰው አልባ የጦር አውሮፕላን አሊያም የድሮንስ ጥቃቷም የሩሲያን በርካታ ጥብቅ ስፍራዎችም ያለ አንዳች ጥበቃ ማስቀረቷ ተነግሯል። ዩክሬን ከምዕራባውያኑ በሚስጥር ባገኘቻቸው የሰው አልባ የጦር አውሮፕላኖችና የተለያዩ የጦር መሳሪያዎች ሩሲያን ቁም ስቅሏን ስታሳያት፣ ሩሲያን በወገኗ ከሰሜን ኮሪያ አዲስ ባገኘቻቸው ጠንቀኛና አዲስ ሚሳይሎች በዩክሬን ላይ ከባድ የተባለ ኪሳራ ማድረሷ ተገልጧል። ወዲህም ለሩሲያ የጦር መሳሪያ እህል መታመኛ የሆነችው ሰሜን ኮሪያ ዳግም ሌላ ባላስቲክ ሚሳይል ሙከራ አድርጋለች። ጠፋ ያለው ገንዘብ የሚሞት ከብት ይገዛበታል፣ አሊያም ለኪሳራ ያለው ቢነግዳ ይተርፈው ይሏል። ዓለም ዛሬ በሁሉም ክፍሎቿ አስከፊና ነውርም የተሞላባት ግጭትና ጦርነቶች ይሰማባታል። ያም ማነሳት የተባለ ይመስል ደግሞ ከአየር ንብረት ለውጡ ጫና የተነሳ ለሕያውያን ፍጥረታቶቿ የማትመች የሆነችባቸው ክፍሎችም እንዳሉ ይነገርባታል። ጦርነቱም ይሁን የአየር ንብረት ለውጡ ግን በሰው ልጅ እጅ የመጣና የሚቆሰቆስ ስለመሆኑ ዘልቀው የሚያሳዩትም ብዙዎች ናቸው። ዓለም በዚህ ወቅት የመካከለኛው ምስራቅና የምስራቅ አውሮፓ ጦርነቶች ለመፍትሄ ርቀዋት ስትሰቃይ፣ በኮሪያ ልሳነ ምድርና በታይዋን ደሴትም ያሞጣሞጡባት የጦርነት ባጮቿ ሊፈርጡ እያራጇትና መቆሚያ መቀመጫ እንዳሳጧት ይነገራል። በተለይም ደግሞ በዚህ ወቅት በቻይናና በታይዋን ደሴት መካከል ያለው ውጥረት ከዕለት ወደ ዕለት መበርታቱ፣ በኮሪያ ልሳነ ምድርም የሰሜን ኮሪያና የደቡብ ኮሪያ ወዳም ጃፓንና የአሜሪካ ፍጥጫ ማየሉ ለምድሪቱ መዋዠቅን አምጥቶባታል ነው የሚባለው። ሆድ ለባሰው ማጭዳታው ሰውን የሆነችው ሰሜን ኮሪያ እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 የተፈጸመባትን ግፍና በደል ቂሟን ቀብራ የምትተወው አልሆነም። አገሪቱ ልርሳው ልተወው ብትል እንኳን በዚያ ቀጠና ያሉት ደቡብ ኮሪያና ጃፓን ከአሜሪካ ጋር አብረው እየቆሰቆሱም እየቀሰቀሷትም ያስታውሷታል ሲሉ የሚያሳዩት ብዙዎች ናቸው። አይን ደም ይጠላል ይሏል። አሜሪካና ደቡብ ኮሪያ በዚህ ወቅት በጋራ ኡልቺ ሲሉ ለሰየሙት የጋራ የጦር ልምምድ በንቃት በቆሙበትና በተሰናዱበት ሰሜን ኮሪያ ትናንትናም ሌላና ከባድ የተባለ የሚሳይል ሙከራ ማድረጓን የተሰማው። ትናንት ሰሜን ኮሪያ ያስወነጨፈችው የባለስቲክ ሚሳይል ከ700 ኪሎ ሜትር በላይ እንደሚምዘገዘግ ነው የተገለጠው። ይህ ደቡብ ኮሪያ ጦር ኃይል ባወጣው መግለጫው ከአሜሪካ ጋር በተቀናጀው ኃይሏ ለፒዮንግያንግ ጸብ አጫሪ ግብር ስር የሚነቀል ምላሽ ለመስጠት መዘጋጀቱን አስታውቋል። ሰሜን ኮሪያ ትናንት ያስወነጨፈችው የባላስቲክ ሚሳይል ከ700 ኪሎ ሜትር በላይ ርቀትን የሚያሳበር መሆኑ ሲገለጥ፣ ሚሳይሉ በ90 ኪሎ ሜትር ከፍታ መምዘግዘጉን የተነገረው የጃፓኑ የመከላከያ ሚኒስትር ሲንጂሮ ኩይዞሚ በበኩላቸው ሀገራቸው ሰሜን ኮሪያን በጽኑ ማውገዟን የገለጡት፣ ሰሜን ኮሪያ የዚህን መሰል የሚሳይል ሙከራዋን ያደረገችው ደግሞ አሜሪካና ደቡብ ኮሪያ ከተያዘው የነሐሴ ወር 17 እስከ ነሐሴ 27 2026 የአውሮፓኑ አቆጣጠር የሚዘልቅ የጋራ የጦር ልምምድ ለመጀመር በተዘጋጁበት ወቅት መሆኑ ለሁለቱ ሀገራት ይህ ማስጠንቀቂያ ሆኖ ተመንዝሯል። በእርግጥም ሁለቱ ሀገራት አሜሪካና ደቡብ ኮሪያ የሚያደርጉት የጋራ የጦር ልምምድ እያደር ስጋት የጋረጠውን የሰሜን ኮሪያን የሚሳይልና ኒውክሌር ጦር መሳሪያ ስጋት ለመጋፈጥ ያለመ የጦር ልምምድ እንደሆነ ይነገርለታል። ሰሜን ኮሪያ በዚሁ በተያዘው የአውሮፓኑ 2026 ዘመን የአጭር ርቀት ባላስቲክ ሚሳይሎችና የሮኬቶች እንዲሁም የታክቲካል የሚባሉ የጦር መሳሪያ ሙከራዎች ማድረጓም ይነገራል። ሰሜን ኮሪያ ከራሷ ባለፈው የጦር መሳሪያዎቿን ለሩሲያ በመስጠት የዩክሬን ኃይል ክፉኛ እየገዘገዘችው እንደሆነም ይነገራል። በተለይም ደግሞ ሰሜን ኮሪያ ከወታደሮቿ ባሻገር አዲስ ያመረተቻቸውን ጠንቀኛና መዘዘኛ መሳሪያዎቿን ለሩሲያ መስጠቷ ሲገለጥ፣ ሩሲያም ባለፈው ማክሰኞ በዩክሬን ጥቃቷ ተጠቅማቸው መሳሪያዎቹን ከባድ የተባለ አደጋ ማድረሷን ነው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ባሰጡትም ማብራሪያ የገለጡት። ሞስኮው የሰሜን ኮሪያን የጦር መሳሪያዎች ተጠቅማ ፖሪዚያ ደቡብ ምስራቅ ክፍል የከፋ ጥቃት ፈጽማብናለች ሲሉ ምሬታቸውን ገልጠዋል። ዩክሬን በዚህ ወቅት በሰሜን ኮሪያና በሩሲያ ብርቱ ትብብር ለተፈጸመባት ከባድ ጥቃት እልኋ ገንፍሎ በሩሲያ የተለያዩ ክፍሎች በያዘችው ጥቃቷ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በጥቁር ባህር አካባቢ የገነቡትንና የ1 ቢሊዮን ፓውንድ ዋጋ ያለውን ቤተ መንግስታቸውን በሰው አልባ የጦር አውሮፕላን አሊያም በድሮንስ ልታወድመው ዙሪያውን እያጸዳችው መሆኑ ተገልጧል። ትናንት በወጣ መረጃ
መረጃ ዩክሬን በረጅም ርቀት ተጓዦቹ የሰው አልባ የጦር አውሮፕላኖቿ ቅንጡን የፑቲንን ቤተ መንግስት የሚከላከሉ የሚሳይልና የአየር መከላከያዎችን ሙሉ በሙሉ ማውደሟም ነው የተሰማው። አሁን በዚያ በጥቁር ባህር አካባቢ የሚገኘው የፑቲን ቤተ መንግስት ለጥቃት ተጋልጦ ቆሟል ሲል የወጣው መረጃ ያሳያል። ዩክሬን ከቅርብ ጊዜ ወዲህ የሩሲያን ዋና ዋና የነዳጅ ዘይትና የኃይል መሰረተ ልማቶች እያሰሰች ማውደሟም ይነገራል። በቅርቡ ባለፈው የአውሮፓውያኑ ነሐሴ 7 2026 የዩክሬን ከባድ ጥቃት ከፑቲን ቤተ መንግስት አቅራቢያ ያለው የቮሎና ኩፖል ጋራንቲ የኤሌክትሮኒክስ የጦር መሳሪያ ማከማቻና ማምረቻ ስፍራ ማውደሙም ይታወቃል። ከዚያም ውጭ ዩክሬን የሩሲያውን የኤስ-400 የአየር መከላከያ ማውደሟም ነው የተገለጠው። የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በብዙ መቶ ሺህ የሚቆጠር ኃይላቸውን ከምርጫው በኋላ ሊያንቀሳቅሱ መሰናዳታቸውም ተገልጧል። ይሁንና ይላሉ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው ሀገራቸው የዚያን የፑቲንን እቅድ ከወዲሁ ለማኮላሸት አቅዳ መሰናዳቷን ምን የገለጡት በሩሲያና በዩክሬን መካከል በተባባሰው ጦርነት የተነሳ የተነካኩት የዓለም ሀገራት ከጦርነቱ ዳፋ የተነሳ የከፋ አደጋ እንዳንዣበበባቸው ነው የሚነገረው። ከነዚያ መሰል ሀገራት ደግሞ ጀርመን፣ እንግሊዝና ፈረንሳይ በግንባር ተጠቃሾቹ ናቸው። ይህ መንግስታቱ ድርጅት በበኩሉ ባወጣው መግለጫው 16000 ዩክሬናውያን በዚህ ወቅት በሩሲያ እስር ቤት ይማቅቃሉ ሲል ገልጧል። ወዲህም ሩሲያ ከቻይና ጋር የወታደራዊ ውል ስምምነት ተፈራርማለች ስትል ጃፓንም ስጋቷን ዛሬም ገልጣለች። አሁን የምዕራቡና የምስራቁ ጎራ ተካፋይ ሀገራት የግዙፍ የጦርነት ዝግጅት ባንድ የሚሆን በሌላ በግልጥ እየታየም እየተነገረም ነው። ነገሩ ሁሉ ቁልፍልፍ አሊያም ምስቅልቅል ከማለቱ የተነሳ በምድር ጥበብ የሚፈታ አይመስልም ሲሉ የሚያሳዩትን ብዙዎች ናቸው። የኒኬ ኤዥያ ዘገባ እንደሚያትተው ቻይናና ሩሲያ ከጃፓን ድንበር አቅራቢያ በከፍተኛ ደረጃ እየተጠናከሩና እየተዘጋጁ መሆኑን ያስረዳው። ሁለቱ የኒውክሌር ታጣቂ ሀገራት ሩሲያና ቻይና ሁለቱም ከጃፓን ጋር ቂም ተቋጥረው ዘመናትን የዘለቁ መሆናቸው ይታወቃል። ሩሲያና ጃፓን በኪሪል ደሴቶች፣ ቻይናና ጃፓን በሴንካኩ አሊያም በዲያው ደሴቶች በቀል አይን መተያየት ከጀመሩ ዓመታት ተቆጥረዋል። ወዲህም ከበስተጀርባቸው ሰሜን ኮሪያ ለጃፓን ጠንቅ ሆና ማድፈጧን ልብ ይሏል። ወዲያ ደግሞ በጃፓን ከ54000 በላይ ጦሯን ያስደፈጠችው ሀገር አሜሪካ ዛሬ ከሩሲያ ከሰሜን ኮሪያና ከቻይና እንዲሁም ከኢራን የበረታ የግዙፍ ጦርነት ስጋት እንዳለባት ሲነገር ምናልባትም አሁን ባለው የአሜሪካ የጦር መሳሪያና የጥይት እጥረት ግጥምጥሞሽ ሩሲያና ቻይና በአሜሪካ ላይ ጦራቸውን ሊሰብቁ ከቶም ሊወሯት ይችላሉ የሚል መረጃ ወጥቷል። አሁን አሜሪካ ይሏታል በኢራን በገባችበት የማጥቃትና የመከላከል ዘመቻዋ የጦር መሳሪያዎቿ በአመዛኙ መውደማቸው ይነገርባታል። ፕሬዚደንቷ ዶናልድ ትራምፕ ሊሸፋፍኑት ቢሞክሩም የአሜሪካው የጦር መስሪያ ቤት ፔንታጎን በኢራን ለተያዘው ጦርነት ሲል የጦር አውሮፕላን ጫይ መርከቦቹን ቢሉ የጦር አውሮፕላኖቹና የአየር መከላከያዎቹን ከእስያና ከአውሮፓ አህጉር ወደ መካከለኛው ምስራቅ ቀጠና ማዛወሩና ማስፈሩም አይዘነጋ። ወዲህ የጦር መሳሪያና ጥይት እጥረት ገጥሞታል ሲባል የዚያ መሰል በሩን ከፍቶ የመተው ጉዳይ አሜሪካን ለቻይናና ለሩሲያ እንዲሁም ለሰሜን ኮሪያ የቀጥታ ጥቃት የሚያጋልጥ ሆኖም ተመንዝሯል። የዚያ በአሜሪካ የጦር መሳሪያና የጥይት እጥረት ክፍተቱ አሁን በአሜሪካው ፕሬዚደንት ዶናልድ ትራምፕና በሀገሪቱ የጦር መስሪያ ቤት ፔንታጎን መካከል ከፍተኛ የተባለ ውዝግብ ማስነሳቱም ይነገራል። በአሜሪካ ጦር የጥምር ኃይል ዋና አዛዥ ጀነራል ዳን ኬን በሰጡት የሰሞኑ ማብራሪያቸው አሜሪካ በኢራን ከገባችበት ጦርነት በሆነው መንገድ ለቃ ትወጣ ዘንድ ከሀገሪቱ የደህንነት መስሪያ ቤት ዋና ዳይሬክተር ጆን ሮትክሊፍ ከሀገሪቱ ምክትል ፕሬዚደንት ጄዲ ቫንስና ከሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መምከራቸው ይታወቃል። የቀድሞው የአሜሪካው ፕሬዚደንት ጆ ባይደን የ300 ቢሊዮን ዶላር ግምት ያለው የጦር መሳሪያና ጥይት ለዩክሬን መስጠታቸው ዛሬ አሜሪካን የራሷ አሮባት የሰው ታማስ ስላለችን አድርጓታል ነው የሚባለው። በዚያ ላይ ደግሞ ያ ሁሉ የጦር መሳሪያና ጥይት የተሰፈረላት ዩክሬን ራሷን እንኳ ከሩሲያ ጥቃትና ወረራ ማዳን አልቻለችም። ወይ ተሸንፋ አለየላት ወይ ደግሞ አሸንፋ አልወጣች። ወይ አግብቻ አልወለድሁ ወይ መንኩሻ አልጸደቅሁ ይሉትን ያስታውሷል። አገሩም ነገሩም ተነካክቷል። በዚያ የሩሲያና ዩክሬን ጦርነት እጁ የሌለበት ሀገር አለ ለማለት ይቸግራል። የባለ 32 አባል ሀገራቱ ጥምረት ኔቶ ቢሉ፣ የአውሮፓ ህብረት የኳድ ቢሉ፣ የአውኩስ ሌላው ቀርቶ የእስያ ቀጠና የአሜሪካ አጋር አባሮቹ ሀገራት ጃፓንና ደቡብ ኮሪያ እጃቸው አለበት። አንድም ለዩክሬን ድጋፋቸውን ሰጥተዋል፣ ሁለትም በሩሲያ ላይ ማዕቀብ ጥለዋልና። ሌላው ገጽታ ደግሞ አሁንም በመካከለኛው ምስራቅ ቀጠና ያለው የአሜሪካና የኢራን የእስራኤል ብቻ የሚመስለው ነገር ግን በቀጥታ ኢራንና የባህረ ሰላጤውን ቀጠና ሀገራት አሊያም የመካከለኛው ምስራቅ ቀጠና ሀገራት በአመዛኙ ሙስሊም ሀገራቱን ያነካካ ሲሆን ከዚያም በተጓዳኝ ኢራንና ዩክሬንን እስራኤልንም ከሩሲያ ጋር ያናከሰ ሆኗል ሲሉ የሚያሳዩት ብዙዎች ናቸው። አሁን ታዲያ በዚያ በተመሰቃቀለውና የዓለምን የምጣኔ ሀብት ክፉኛ
ባላሸቀው ውላልባው ጦርነት ይሄ ከዚያኛው ነፃ ነው አሊያም የተሻለ ነው ለማለት ይቸግራል ነው የሚባለው። በአሜሪካ ደካማ ጎን ገብተው ሩሲያና ቻይና ጥቃት አሊያም ጦርነት የሚያውጁባት ከሆነ ደግሞ አሜሪካ መቼም ቢሆን የማይነጥፍ ኃይል እንዳላት የሚያሳዩባት ብዙዎች ናቸው። ከአሜሪካ ውጪ በየትኛውም ሀገር እጅ የሌሉና በየትኛውም ሀገር የጦር መሳሪያ ጠበብቶች የማይሰሩ የጦር መሳሪያ ባለቤት ናት ይሏታል አሜሪካ። በአንድ ወቅት በዚሁ በተያዘው የአውሮፓውያኑ 2026 ዘመን የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያዎቻቸው ቭላዲሚሮቪች ፑቲን በገጠማቸው ዛቻና ፉከራ ተንተርሰው ሲናገሩ ወዲህም በራሷ በአሜሪካ በቻይናና በሩሲያ መካከል ከተያዘው የከፋ የጦር መሳሪያ ሽቅድምድም አንጻር ወኔያቸው ግንፍል ብሎባቸው ኖሮ ይህንን ሲሉ አስጠነቀቁ። ዶናልድ ትራምፕ the United States of America possesses enough nuclear weapons to blow up the world 150 times። ትራምፕ ይህንን ያሉት ከሲቢኤስ ኒውስ ጋር በነበራቸው ሰፊ ቃለ ምልልስ ነው። አሜሪካ ከአጠቃላይ የጦር ኃይሏ ብቃት ያንን ትበል እንጂ በሩሲያና በቻይና እጅ የሌሉ ከዓለም ግዙፍ የጦር አውሮፕላን ጫኟ ዩኤስኤስ ጀራልድ አር ፎርድ የጦር መርከብ እስከ በአየር ላይ ነዳጅ የሚሞላው ከርሳም አውሮፕላን ወዲህም እንደ ነጫጭ እርግቦች ከአውሮፕላን ጀርባ ተነስተው በሰማይ ላይ ተወቅቶ የተበተነ ሱፍ የሚመስሉ በርካታ አይነትና መጠን ያላቸው የጦር አውሮፕላኖቿ ከየትኛውም ኃይል የሚታደጓትና የሚያስከብሯት መሆናቸው ይገለጣል። ያቺ በሰፋፊው የውሃ አካላት ላይ ከ75 እስከ 86 የጦር ጀቶችን በጀርባዋ አዝላ የምትንጎማለለዋ የዓለም ግዙፏ መርከብ ጉዳይ የሚስጥሯ ነገር ቋንቋ ዓመት ይቀልባል ይሏታል። መርከቢቱ ዩኤስኤስ አር ጀራልድ ፎርድ ስያሜዋ የተሰጣት ከ38ኛው የሀገሪቱ ፕሬዚደንት ጄራልድ ፎርድ ነው። ለሀገሪቱ ባህር ኃይል ለአገልግሎት የተሰማራችው ደግሞ እንደ አውሮፓውያኑ አቆጣጠር በግንቦት 31 2017 የተረከቧትም የወቅቱ ፕሬዚደንት የነበሩት ዶናልድ ትራምፕ ናቸው። ይህችው ግዙፏ የዓለም መርከብ በጀርባዋ ከ75 እስከ 86 የጦር አውሮፕላኖችን ጭና በከርሷ ደግሞ ከ4500 እስከ 4600 ወታደሮችን ጭና የምትንፈላሰስበትን የውቅያኖስና የባህር ውሃ አካላት እንደ ሰማዩ መብረቅ እየሰነጣጠቀችና አረፋ እያስደፈቀች ብዙ ሺህ ማይሎችን አቋርጣ ጦርነት በታወጀበት ቀጠና አካባቢ ደርሳ መልህቋን ጥላ ታሸበርክና የጦርነቱን ባሩድ እያነፈነፈች ግዳጇን ትወጣለች። ያ በሰማዩ ላይ ሳለ ለሌሎች አውሮፕላኖች ነዳጅ የሚያጠባውና የሚቀልበው የአሜሪካ ብቻ የሆነው አውሮፕላን የኬሲ 135 ስትራቶፎርትረስ ታንከርና አዲስ አሜሪካ ያወጣችው ኬሲ 46 ፔጋሰስ የሰማይ ላይ ግዙፍ አጋሰስ በትንሹ ከ190,000 እስከ 280,000 ፓውንድ የሚመዝን ነዳጅ ጭኖ ከአየሩ የትኛውም ክፍል እየፈረጠጠ ለተጠሙት አውሮፕላኖች ደርሶ ኃይል ይሞላል። እንደው በጥቂቱ የአሜሪካን ስልጣኔ ከጦር መሳሪያ ጥበቧና የበላይነቷ ጋር ከሩሲያና ቻይና ጦርነት ቢሰነዘርባት የሚሰንፍ ልብ የሚደክም የሚዝል ጡንቻ የላትም ሲሉ እያጣቀሱ የሚያሳዩበት ነጥቦች ናቸው። ዓለም ይሄ ሁሉ የአጥፊ የጦር መሳሪያ ጥበብ ሲዘንብ ሲጎርፍባት ሲያጥለቀልቃትም ለሕክምናው ዘርፍ ምርምር ግማሹን አውላው ቢሆን ኖሮ ዓለም ዋይታና ሰቆቃዋ ባልተሰማም ነበር። ዳሩ ግን የጦር መሳሪያ እያመረቱ ስለ ሰላምና ጤና ማሰብ የሚቃረኑ ናቸውና ሰላምና እውነት መንምነዋል። በአንጻሩ ጦርነትና በሽታ እብሪትና ውሸት ነግሰዋል። ዘራዳም ከተመኘው ከልባችን እስከ ዓለማችን ሰላም ይሆናል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኤዥያ ዋንን፣ አኒ ኒውስን፣ ዴይሊ ሜይልን፣ ዩኤንኤንን፣ ኢንዲያ ቱዴይን፣ ፎክስ ኒውስን፣ ዲፌንስ ብሎግን፣ ኒውዮርክ ታይምስን፣ ገዜሮን፣ ማንቸስተር ኤቨኒንግ ኒውስን፣ ኤዥያ ቱዴይን፣ ዋሽንግተን ፖስትና ጄሩዛሌም ፖስትን ተጠቅመናል።